የተሰሩ ስራዎችን በአካል ተዘዋውራችሁ ተመልክታችሁ የተሰሩትን መልካም ነገሮች ተገንዘባችሁ ሚዛናዊ የሆነ አስተያየት ለመስጠት አብቅቷችኋል ብዬ አስባለሁ። ከቤት ጋር ይሁን ከጥቅማ ጥቅም ፓኬጅ ጋር ይሁን ከደሞዝ ጋራ ያነሷቸው ጥያቄዎች በጣም ትክክለኛ ጥያቄ ናቸው። የጥቅማ ጥቅም ፓኬጅ ያስፈልጋል ብለን ለመምህራኖችም ለመንግስት ሰራተኞችም ወጣ ብለን የወሰንበት ምክንያት ይሄ ነው። በቂ ነው በቂ የሚባል ነገር የለም አይደለም። እናት ያላትን ነው ለልጆቿ የምታከፋፍለው። 5000 ቤቶችን መምህሩ ባለቤት ይሁን ብለው በከፍተኛ የመንግስት ድጎማ መምህራኖች የቤቱ ባለቤት እንዲሆኑ ያደረግነው 2014 ዓ.ም ነው። ትራንስፖርት በነፃ አግኙ። የከተማ አውቶቡስ ከመምህር በላይ ማን ነው ሰርቭ የሚያደርገው? ነፃ አውቶቡስ ሰርቪስ ያገኙ ያልንበት ያው በፍትሃዊነት ካለችን የማካፈል ጉዳይ ነው። የመምህራን ሆስፒታል እና ለኮሜርሻል ገቢ ማስገኛ ቦታ ያስፈልገናል ህንጻን ገንባ ስትሉ አመላልሰናችኋል እንዴ? ወሰንኩ ወዲያው ከሊዝ ነፃ ነው ብቻ ሳይሆን 30 ሚሊዮን ነበር ያን ያልኩት፣ ግን የሰጠነው 50 ሚሊዮን ነው። ጨምረን ነው የሰጠነው፣ አላጎደልንም። ቃላችንን ጠብቀን ነው።